እንግዲህ ናታንና እንዲሁም ደግሞ ሰላምን ለማጣላት የሄደችበት እንግዲህ ጥግ ድረስ ተጉዛለች ማለት ነው። ምክንያቱም ናታንና እንዲሁም ደግሞ ሰላም ሊጣሉና ሊለያዩ የሚችሉት በያዘችው ማስረጃ ስለሆነ አሁን ላይ ያንን የያዘችውን ማስረጃ ቪዲዮም ሆነ እንዲሁም ደግሞ ፎቶ እንዴት አድርጋ ማሳየት እንደፈለገች ቀጥታ እንግዲህ ሰላም ወደምትሰራበት ቦታ ሄዳ እንዲሁም ደግሞ ስልኳን እንድታየው ነበር ፍላጎት የነበራት ማለት ነው። እና ሰላም በምሰራበት ቦታ በመሄድ ስልኳን በማስቀመጥ እንዲሁም ደግሞ ሰላሙ እንድታየው ለማድረግ እጥረት እያደረገች ትገኛለች ማለት ነው። እኔ እዚህ ጋር ያልገባኝ ነገር አለ። ያው ናታን የኔ ነው ለማለት ለማሳወቅ ነው እንደዚህ እያፈቀርኩት እንደዚህ እየወደድኩት አብሬው እንደሆንኩኝ አብሬው እንዳሳለፍኩኝ በቃ እሷም እንድታቅ ፈልጋ ነው ወይንስ ምንድን ነው? ምክንያቱም ለምሳሌ እንግዲህ እኔ ያልገባኝ ነገር ቢኖር ምንድን ነው እዚህ ጋ ያው ሰላም የናቲ ፍቅረኛ እንደሆነች አታውቅም፣ ጥርጣሬ ግን አላት። ግን ደግሞ በትክክል ፍቅረኛው እንደሆነች አታውቅም ማለት ነው። ፍቅረኛው እንደሆነች ብታውቅ ከዛ ቤት ምን ያክል ማለት ነው አባራ እንደምታስወጣትና ወይንም ደግሞ እንደምትገላት ደግማ ደጋግማ ስትናገር ነበረ ማይካ ማለት ነው። ስለዚህ አሁን ላይ ጥርጣሬ አድሮባት ሊሆን ይችላል ብዬ አስባለሁ። ወይንም ደግሞ ሰላምና እንዲሁም ደግሞ ናታን ሲያወሩ የሆነ ነገር ሰምታ ሊሆን ይችላል። ግን ደግሞ አሁን ላይ ማይካ ተሳክቶልኛል፣ እሱ የኔን የማደርግበት አንድ ነገር እዣለሁ ብላለች ማለት ነው። ስለዚህ ናታንን በምን አይነት መልኩ ነው እሷ ልታስረው የምትችለው? እሷ ለራሷ ማድረግ የምችለው እንግዲህ ባሳለፈችው ደስ በሚል በራሷ አስተሳሰብ ምሽት ማለት ነው እንግዲህ አርግዛ ሊሆን ይችላል። ስለዚህ ባረገዘችው በልጇ ናታን የኔና የኔ ብቻ ነው ብላ ለማለት ችላለች ማለት ነው። ምክንያቱም አንድ ሳፕራይዝ አደርግልሃለሁ በሰርግ ቀን እጅግ በጣም ደስ የሚል ሳፕራይዝ ነው የማደርግ እያለች እንግዲህ ስትናገር ነበር ማይካ። ስለዚህ አሁን ላይ ለናታን በሰርጉ ቀን የሚመጣው ሳፕራይዝ ምን ይመስላችኋል? እስኪ እናንተም ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። እኔ የሚመስለኝ እንግዲህ አርግዛ የልጅ አባት እንደሆነ ውጤት የምታሳየው ይሆናል ብዬ አስባለሁ። ምክንያቱም በዚህ እሱ ሳይፈልግ ባሳለፉት ምሽት ማለት ነው እሱ ሳያቅ ራሷ ፈልጋ ጎትታ አስገብታ ማለት ነው አብረው እንዳደረች እና ጊዜያትን እንዳሳለፈች በራሷ ጉዳይ አሁን ላይ እንግዲህ ናታን ሳያውቀው የልጅ አባት ሊሆን ይችላል እና አሁን ላይ ከእሷ ጋር ገና ልጅ ስላለኝና እንደዚህ አይነት ነገር ስለተፈጠረ የግድ ከማይካ ጋር ይቀጥላል ወይንስ ደግሞ ነገሮቹን ማለት ነው ወደ ኋላ በማድረግ አሁንም ከሰላም ጋር በመሆን ይቀጥላል? ሀሳብ አስተያየታችሁን አሁንም ኮሜንት ላይ ማስቀመጥ ትችላላችሁ። በነገራችን ላይ ሰላም በመመለሷ እጅግ በጣም ደስ ብሎናል ማለት ነው። ሲቀጥል ደግሞ በተለይ የናታን እናት ራሱ ፈቃደኛ በመሆኗና እንዲሁም ደግሞ ተጸጽታ ሰላምን ይቅርታ በመጠየቋ ራሱ እጅግ በጣም ነው ደስ የሚለው ማለት ነው። ምክንያቱም እንግዲህ ወይዘሮ ሜሮን ያደረገችው ነገር እጅግ በጣም ስለጸጸታት እና እንዲሁም ደግሞ ያደረገችው ነገር ልክ እንዳልሆነ እንዳወቀችው ማለት ነው ወዲያውኑ ነበር እንግዲህ ያው ወደ ቤት እንደተመለሰች እንዲሁም ደግሞ ያው ሰላምን ይቅርታ የጠየቀቻት ማለት ነው። እና ናታንንም እንደዚው አናግራ ነበረ። ጧት ያየሁት ነገር አለ ናታን፣ ትክክለኛ ነገር ማሰብና መወሰን አለብህ አንተ እጅግ በጣም ብዙ ስህተቶችን እየሰራህ ነው፣ ግራ እያጋባኝ ነው በማለት እንግዲህ ተናግራለች ወይዘሮ ሜሮን ማለት ነው። ምክንያቱም ማይካና እንዲሁም ደግሞ ናታን አብረው ተኝተው አይታለች ማለት ነው። እና በዚያን ሰዓት እንግዲህ ወይዘሮ ሜሮን በጣም ነበር የደነገጠችው። ማይካና እንዲሁም ደግሞ ናታን አብረው ተኝተው ባየችበት ሰዓት በጣም ደንግጣ ወዲያውኑ መለስ ነበር ያለው። የሚወዳት የሚያፈቅራት ሰላም ነው፣ ለእሷ ስለሞታለሁ እንደዚህ ሆናለሁ ሲል የነበረው ልጅ ዛሬ እንዴት ነው ከማይካ አብራ ተኝተው ያየዋቸው? ምንድን ነው የተፈጠረው ነገር በማለት እሷም ግራ ገብቷት ነበረ። በዚህ ጉዳይ እንግዲህ ናታንን እናቱ ጠይቀው ነበረ። በጠየቀችው በሰዓት ግን ምንድን ነው ያለው? እኔ ምንም የማውቀው ነገር የለም እማዬ፣ እንዴት እንደሆነ አላቅም፣ ግን ደግሞ ማታ ራሴንም አላቅም ነበር፣ በጣም ሰክሬ ነበረ፣ ግን ደግሞ እንዴት እንደተፈጠረ ይህንን ነገር አላቅም፣ እኔም ራሱ ጠዋት እጅግ በጣም ነው የደነገጥኩት በማለት ባለፍላጎትና እንዲሁም ደግሞ ሳያስበው እንደሆነ
በሆነው ነገር ደግሞ እሱ ምንም አይነት ፍላጎት እንደሌለው እንደማይወዳት እንደማያፈቅራት እሷ ግን በጣም እንደምትወደው እንደምታፈቅረው ወይዘሮ ሜሮን አሁንም ለናቴ ስትነግረው ነበረ። ማይካ ልጅ ነች፣ ከዚህ ቤት አላስወጣትም፣ ግን ደግሞ እሷ በጣም ትወዳለች፣ በጣም ታፈቅራለች፣ እኔ በ10 ጣቴ ነው የምፈርምልህ በማለት ስትናገር ነበረ። ናታንም አውቃለሁኝ እማዬ፣ እኔ ግን አልወዳትም፣ እኔ ደግሞ ካልማልወደው ሰው ጋር መኖር አልፈልግም፣ እባክሽን ፍላጎቴን በሙሉ በቃ ፍቀጅልኝ በማለት በግልጽ ጠይቋታል ማለት ነው። ግን ደግሞ ያንተ ፍላጎት ራሱ ምን እንደሆነ እኮ እያወቅኩት አይደለም፣ ምክንያቱም ከእሷ ጋር ተኝተህ ሳይ እኮ እጅግ በጣም ነው የተበሳጨሁት በማለት እንግዲህ ተናግራለች ማለት ነው። ምክንያቱም ምርጫህን አስተካከል፣ ነገሮችን አበላሽተዋል፣ ያበላሻቸውን ነገሮችን ደግሞ ለማስተካከል ሞክር ማለት እንግዲህ ወይዘሮ ሜሎን ማለት ያለባትን ነገር ተናግራለች። ናታንም እሺ እማዬ ማስተካከል ያለብኝን ነገር እንዴት አድርጌ እንደማስተካክለው ባላቅም አስተካክላለሁ፣ ግን ደግሞ ይች ልጅ ከዚህ ቤት ካለች የኔ ህይወት ሁልጊዜ መበላሸቱ አይቀርም፣ ከቤት ብታስወጭልኝ ደስ ይለኝ ነበር በማለት እንግዲህ ወይዘሮ ሜሮንም እንደዚሁ ማይካን ከዚህ ቤት እንደማታስወጣትና ይህ ልጅ ነች፣ እሷም ልክ እንደናንተ ልጅ ናት፣ ስለዚህ እሷን መግፋት አልፈልግም፣ አንተ ግን ነገሮችን አስተካክል በማለት ተናግራለች ወይዘሮ ሜሮንም ማለት ነው። አሁን ላይ በሆነው ነገር እንዲሁም ደግሞ ሰላምን ያለመጥላት ያለማሰቃየት ብዙ ነገሮች እናቷንም ያለማሰቃየት ወይንም ደግሞ እንደዚህ በብር ምናምን መደራደር የሚባል ነገር የለም። ሙሉ በሙሉ እንግዲህ ወይዘሮ ሜሮን እሱ ፍላጎት ካለው ፈቅዳለች ማለት ነው። ሲቀጥል ደግሞ አሁን ላይ ሮዚ የናታን ጠበቃ የወንድሟ ጠበቃ የሆነችው ናታንና እንዲሁም ደግሞ ሰላም አንድ ላይ እንዲሆኑ በማድረግ እጅግ በጣም ብዙ ነገሮችን እየከፈለች ትገኛለች ማለት ነው። ሰላም ወደ ቤት በመመለሷ በመምጣቷ እጅግ በጣም ደስ ብሏታል። እንዲሁም ደግሞ ወንድሜ ያልሆነ ነገር አድርጓል በማለት እንግዲህ ያንን ነገር ተረድተዋለች። ምክንያቱም ያው እኔ በጣም ቆሻሻ ነኝ፣ በቃ እኔ ለእሷ አልመጠናትም፣ ሰላም በጣም ጨዋ ልጅ ነች፣ የሷን ፊት ራሱ እንዴት ነው እኔ ደፍሬ ማየት የምችለው እያለ ናታንም ማለት ነው የተሰማውን ነገር ያደረገው ነገር ልክ እንዳልሆነና መጥፎ ነገር እንዳደረገ ስህተት እንደሰራ ስለገባው ራሱን በጣም ሲወቅስ ነበረ። ራሱን ሲወቅስ ራሱን እንትን ሲል ያየችው ሮዚ በጣም ብዙ ነገር አስባለች። ብቻ ግን እኔ ያሰብኩትና ያልሆነ ነገር የማስበው ነገር ፈጽመህ እንዳይሆን እያለች እንግዲህ ያው ሮዚም እጅግ በጣም ስትጨናነቅ ነበረ። በነገራችን ላይ ሰላምና እንዲሁም ደግሞ ናታን አብረው በነበሩ ሴት በተቃቀፉበት ሰዓት ማለት ነው እንዲሁም የማይካን ጆሮ ጌጥ ማለት ነው ከናታን አልጋ ላይ በማየት ሰላም የሆነ ከደን ስታደርገው ነበረ ማለት ነው። ሰላም እንዳታየው ብላ ማለት ነው። እና በብዙ ነገሮች ከወንድሟ ጎን የቆመችው ሮዚ በስተመጨረሻም አሁን ላይ ማለት ነው ያው ናታንና ሰላም ሲገናኙ እጅግ በጣም ደስ ብሏታል። ሲቀጥል ደግሞ አሁን ላይ ማይካን ማናደድ አለብን በማለት እንግዲህ ናታን ሊያገባ ነው፣ ሽማግሌ ሊልክ ነው በማለት እንግዲህ ናታንም ሮዚም እንደዚሁም ሰላም ማለት ነው ሽማግሌው ደረሱ ወይ ምናምን ነገር እያለ ስልክ እያወራ የሰርግ ሙዚቃ ከፍተው ሲጨፍሩ ነበር። ማይካም እጅግ በጣም ተቃጥላ ተናዳለች ማለት ነው። በስተመጨረሻም እንግዲህ ማይካ አሁን ላይ የናታንን አብረው ጊዜ ያሳለፉትን ለሰላም ለማሳየት ኩሽና ገብታ እጅግ በጣም እየተጣጣረች ትገኛለች። ሰላም ያን ነገር ስታይ ምን ልትል ትችላለች? ከናቲ ጋር ትጣላለች ወይንስ ደግሞ ይቺ ተንኮለኛ በተንኮል ያደረገችው ነገር ይመስላታል የሚለው ነገር ያው ሁላችንም በጉጉት የምንጠብቀው ይሆናል። በእርግጠኝነት ታየዋለች። በዚህ ምክንያት ሌላ ብጥብጥ ሊፈጠር ይችላል። ግን ደግሞ ምንም ቢሆን ምንም በስህተት የተፈጠረና የሆነ ነገር እስከሆነ ድረስ ናታንና እንዲሁም ደግሞ ሰላም አብረው ይሆናሉ ብዬ አስባለሁ። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰቡን ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘሁላችሁ።